የስልሳዎቹ ባለስልጣናት ግድያ ያልተነገሩ እውነታዎች። የአፄ ኃይለ ሥላሴ እርግማን። በስልሳዎቹ ባለስልጣናት ግድያ ላይ ያልተነገሩ እውነታዎችና አፄ ኃይለ ሥላሴ ሕይወታቸው ከማለፉ በፊት ተከፍተውና ተናደው ተራግመው ነው የሞቱት ይሉናል። ከእሳቸው ጋር በኢዮቤልዩ ቤተ መንግሥት አብሬያቸው ነበርኩ ያሉ የዓይን እማኝ። የዓይን እማኙም ለቴሌ ሳልቫኖ እርግማናቸውን በደብዳቤ ጽፈውላቸው ነበረ። ቴሌ ሳልቫኖም የደርግ አነሳስና የኤርትራና ትግራይ እንቆቅልሽ በሚለው መጽሐፋቸው ላይ አስፍረውታል። እኛም ለታሪክ ማስታወሻ የሆንን ዘንድ ይዘንላችሁ ቀርበናል። አብራችሁን ቆዩ። ስለ ስልሳዎቹ ባለስልጣናት ግድያ ያልተነገሩ እውነታዎች። 1967 ዓ.ም ቀናትን ወልደዋል። ሀገሪቱ ከጫፍ እስከ ጫፍ በአዲስ የለውጥ ማዕበል ውስጥ እየተናጠች ነው። ለዘመናት ስትተዳደርበት የቆየችውን ንጉሳዊ አስተዳደር ፈንግሎ በሀገሪቱ ላይ ራሱን መንግስት ያደረገው የወታደራዊ ቡድን ስልጣኑን በህዝብ ለሚመረጠው አካል አስረክቦ ወደ ክፍሉ ከመመለስ ይልቅ ጡንቻውን አፈርጥሞ የምንጨርሰው ስራ አለና እሱን አጠናቀን ነው ወደ ክፍላችን የምንመለሰው በሚል በስውር እግሩን ማደላደል ቀጠለ። ህዳር 14 ቀን 1967 ዓ.ም ደርግ ጽሕፈት ቤት። በጊዜያዊ አስተዳደር ደርግ ወይም መንግስት በጠቅላላ ጉባኤና በቋሚ ኮሚቴነት ንዑሳን ኮሚቴነት የተዋቀሩትና ስልጣን በብቸኝነት ይዘው ያሉት ቡድኖች ለፖለቲካ እስረኞች የፖለቲካ ውሳኔ ለመስጠት በዚህ ቀን በደርግ ጽሕፈት ቤት ጠቅላላ ስብሰባ ተቀምጠዋል። ሰው መግደልን አጀንዳ አድርገው ተወያይተው ለመግደልም ተስማምተው በእነርሱ ቁጥጥር ስር የነበሩ ሰዎችን ፊውዳል መኳንንትና መሳፍንት ስለሆኑ ደማቸውን የንጹህ ሰው ደም እንደፈሰሰ አንቆጥረውም ጨቋኞች ናቸው በማለት እንዲገደሉ በአንድነት ወስነውና ውሳኔውን እንዲያስፈጽሙ ለእስረኛ ኮሚቴና ለደርግ አባላት ትዕዛዝ ሰጥተው ከሕግ ውጪ በአዲስ አበባ ወህኒ ቤት ውስጥ 59 ሰዎች በጥይት ተደብድበው እንዲገደሉ አደረጉ። ምንም እንኳን በያሉበት ታድነው እንዲያዙ ሐምሌ 11 ቀን 1966 ዓ.ም በሻለቃ መንግስቱ ኃይለማርያም የተፈረመ ትዕዛዝ ቢሰጣቸውም 55ቱ የንጉሱ ከፍተኛ ሚኒስትሮች፣ ጄኔራሎችና ከፍተኛ ኃላፊዎች በፍቃዳቸው እጃቸውን የሰጡ ነበሩ። ከሟቾቹ አንዱ የሆኑት ሌተናል ጄኔራል በለጠ አበበ መስከረም 22 ቀን 1967 ዓ.ም ለጊዜያዊ ወታደራዊ አስተዳደር ደርግ የጻፉት ማመልከቻ የሚከተለው ነው። ሰኔ 28 ቀን 1966 ዓ.ም ከደርጉ ዘንድ ትፈለጋለህ ተብዬ በተነገረው ቃል ከቤቴ ያላንዳች ጥርጣሬና ማወላወል ወደዚህ ክፍለ ጦር ያላንዳች አጃቢ በራሴ ፍቃድ ብመጣ ወደ እስር ቤት እንድገባ ታዝዤ ያላንዳች ጥፋት ሳልጠየቅ 3 ወር ሙሉ በእስር ቤት እገኛለሁ። የደርጉን ሥራ የምታካሂዱት ባለስልጣኖች ሚስቶችና ልጆች አላችሁ ብዬ ስለማምን እነሱን በምታስቡበት መንፈስ የኔንም ቤተሰብ ችግር እንድትመለከቱልኝ አሳስባለሁ። እንኳን እናንተ ወንድሞቻችን ይቅርና በባዕድ የሆነው ኢጣሊያ እንኳን ሀገራችንን በወረረ ጊዜ እጃቸውን ሰጥተው ያሰራቸውን ሰዎች ንብረት ሳይዝ በሚስቶቻቸውና በልጆቻቸው እጅ ቆይቶ የታሰሩበት ድረስ ስንቅ ያቀብሉ እንደነበር ቢጠየቅ ግልጽ የሆነ ታሪክ ያው ነው። ስለዚህ አጥፊ ወይም ንጹሕ መሆኔ በዳኝነት ታይቶ እስኪታወቅ ድረስ የተያዘው የቤቶቼ ኪራይና ሌላውም ንብረቴ እንዲለቀቅልኝ ደርጉ ትዕዛዝ እንዲሰጥልኝ በቅን ልቦና እለምናለሁ ይላል ደብዳቤው። ይሁን እንጂ ዳኝነት አልተገኘም። ያለ ጥያቄ 3 ወር መታሰራቸውን ሲያመለክቱ ሕይወታቸው ያለ ፍርድ ተነጠቁ። ሌተናል ኮሎኔል መንግስቱ ኃይለማርያም የቀድሞ ንጉሥ ቀዳማዊ ኃይለ ሥላሴን ባለስልጣናት ሰብስቦ 4ኛ ክፍለ ጦር ካጎረ በኋላ ጥቅምት 11 ቀን 1967 ዓ.ም በሰጠው የንቅናቄ ትዕዛዝ ወደ ታላቁ ቤተ መንግሥት እንዲዘዋወሩ አደረገ። በወሩ ህዳር 14 ቀን 1967 ዓ.ም በራሱ ሰብሳቢነት በደርጉ ስብሰባ አዳራሽ ውስጥ ተቀምጦ
ከስብሰባው አዳራሽ በታች ምድር ቤትና ሌላም ቦታ ታስረው በነበሩ 59 ሰዎች ላይ የሞት ውሳኔ ጣት በማውጣት ምልክት ሰጥቶና አሰጥቶ አዲስ አበባ ወህኒ ቤት ውስጥ በጥይት ሩምታ አስፈጅቶ ሬሳቸው ላይ ኖራ አስነስንሶ አፈር እንዲለብሱ አደረገ። ሟቾች በሰላማዊ መንገድ እጃቸውን የሰጡ በፍርድ ያልተረጋገጠባቸው ንጹሐን ሰዎች ነበሩ። የፈጸሙት ወንጀል ቢኖር በምርመራ ተጣርቶ በሕግ መሰረት እንዲመራ መርማሪ ኮሚሽን ተቋቁሞ ነበር። ከመርማሪ ኮሚሽኑ ሊቀመንበር ለሌተናል ኮሎኔል ደገፋ ማሬ በልዩ ጦር ፍርድ ቤት የአቃቤ ሕግ ጽሕፈት ቤት ሹም አድራሻ ተደርጎ ህዳር 11 ቀን 1967 ዓ.ም የተጻፈ ደብዳቤ እንደሚከተለው ይነበባል። ከኢትዮጵያ ጊዜያዊ ወታደራዊ አስተዳደር ደርግ ህዳር 6 ቀን 1967 ዓ.ም በቁጥር አ ህዝባር ደ ህዝባር ቸ ህዝባር 6 ህዝባር 2325 የተጻፈልንን ደብዳቤ እናስታውሳለን። በ1966 የመርማሪ ኮሚሽን አዋጅ አንቀጽ 10 እንደተመለከተው ኮሚሽኑ ስለ ወሎ ድርቅ፣ ረሃብና እልቂት ባደረገው ምርመራ መሰረት ከዚህ ጋር በተያያዘው አባሪ ላይ በተመለከቱት የመንግስት ባለስልጣናት ላይ ተለይቶ የተመለከተው የወንጀል ክስ እንዲቀርብባቸው እናስታውቃለን። አባሪው ላይ ፍርድ ቤት ይቀርባሉ ሲባል በግፍ ያለ ፍርድ ከተገደሉት ውስጥ ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ አቶ አካለ ወርቅ ሀብተወልድ፣ ጄኔራል ከበደ ገብሬ፣ ልጅ እንዳልካቸው መኮንን፣ አቶ ሙላቱ ደበበ፣ ዶክተር ተስፋዬ ገብረ እግዚ ይገኙበታል። አቶ ሰይፈ ማህተመ ሥላሴና ደጃዝማች ካሳ ወልደ ማርያም በሌላ ዙር ከተገደሉት ውስጥ ናቸው። እነዚህ ያለ ፍርድ የተገደሉ ባለስልጣኖች በመርማሪ ኮሚሽን የምርመራ ውጤት መሰረት ይጠየቁበታል የተባለው ወንጀል በ1949 ዓ.ም በወጣው የወንጀለኛ መቅጫ ሕግ ቁጥር 412 የሥራ ግዴታን ተግባር መጣስና ቁጥር 509 ችግር ወይም ረሃብ እንዲመጣ ማድረግ የሚል ነበረ። የመጀመሪያው በ3 ወር፣ ሁለተኛው ከ3 ወር እስከ 10 ዓመት በሚደርስ እስራት የሚያስቀጣ ነበረ። የኮሚሽኑ ምርመራ ውጤት የታሰሩት ባለስልጣናት በከባድ ወንጀል የማያስቀጣቸው መሆኑን የተረዳው ጊዜያዊ ወታደራዊ አስተዳደር ደርግ ዝም ብሎ አልተቀመጠም። ለልዩ ጦር ፍርድ ቤት አቃቢ ሕግ ጽሕፈት ቤት ህዳር 10 ቀን 1967 ዓ.ም በጊዜያዊ ወታደራዊ አስተዳደር ደርግ ሁለተኛ ምክትል ሊቀመንበር በሌተናል ኮሎኔል አጥናፉ አባተ ፊርማ በተላለፈ ትእዛዝ መርማሪ ኮሚሽን ባዘዘው መሰረት ክስ እንዳይቀጥል ትእዛዝ ተሰጠ። በአራተኛው ቀን 59 ሚኒስትሮችና ጄኔራሎች ያለ ፍርድ ተገደሉ። ቢቻል በፍርድ ቢሞቱ ጥሩ ነበረ። ሕግ ካልገደላቸው እኛ እንገድላቸዋለን ተባለ። ሆነም በ59ኙ ከፍተኛ ባለስልጣናት ላይም ማን ይገደል በሚለው ላይ ድምፅ መስጠት ተጀመረ። በስብሰባው ላይ ከጠቅላላ የደርግ አባሎች፣ ከምስራቅ ንዑስ ደርግ አባሎች፣ ከሰሜን ንዑስ ደርግና ከፖሊስ ንዑስ ደርግ በአጠቃላይ 93 ሰዎች ተሰብስበዋል። በዚህም መሰረት የመጀመሪያው ተጠሪ የነበረው የጸሐፊ ትእዛዝ አክሊሉ ሀብተወልድ ስም ሆነ። በ93 ድምፅ እንዲረሸኑ ተወሰነ። በመቀጠልም እነ ጄኔራል ከበደ ገብሬ፣ ሌተናል ጄኔራል ድርሴ ዱባለ፣ ልዑል አስራተ ካሳ፣ ጄኔራል ሌተናል አበበ ገመዳ፣ ሪር አድሚራል እስክንድር ደስታ፣ ራስ መስፍን ስለሺ ስማቸው እየተጠራ በአብዛኞቹ ላይ 93 ድምፅ ተሰጠ። በዕለቱ በተደረገው ድምፅ አሰጣጥ በ37ቱ ላይ በ93 ድምፅ፣ በሌሎቹ ላይ ከ92 እስከ 51 ድምፅ በሆነ ውጤት እንዲረሸኑ ተወሰነ። ቀደም ሲል የደርግ አባላት ቁጥር በተለያዩ ምክንያቶች ቀንሶ 93 ደርሶ ነበረ። በዚህ ስብሰባ ላይ የተገኙ 93 ነበሩ። በድምፅ አሰጣጡ ዝርዝር ከፍተኛው ድምፅ በ93 መቆሙ ይታያል። የስብሰባው ቃለ ጉባኤ በወቅቱ የደርግ ዋና ጸሐፊ በነበረው በሟቹ በሻምበል ገብረየስ ወልዳና መጻፉ በፖሊስ ላቦራቶሪ ምርመራ ተረጋግጧል። ስብሰባው እንዴት እንደተጀመረ፣ እንደተመራና እንደተፈጸመ፣ ከደርግ አባላት ውስጥ እነማን እንደተገኙ፣ ምንና እንዴት እንደወሰኑ ምስክሮች ለፍርድ ቤት አስረድተዋል። በደርጉ የስብሰባ ቃለ ጉባኤ
ሁለተኛ መዝገብ የሰፈረው የአፈጻጸም ቅደም ተከተል በአይን ምስክሮችም ተደግፏል። በውሳኔው መሰረት አዲስ አበባ ወህኒ ቤት ተገኝቶ ሞት የተወሰነባቸው ሰዎች ቅጣቱን በትክክል ማየታቸውን እንዲያረጋግጡ 9 የደርግ አባላት ሲመረጡ የደርጉ የእስረኛ አስተዳደር፣ የመከላከያ፣ የደህንነትና የሥራ አስፈጻሚ ኮሚቴ እንዲያስተባብሩ በደርጉ ጠቅላላ ጉባኤ ተወስኖ እርምጃ ተወሰደ። ህዳር 14 ማታ ቅልጥ ባለና የደርግን ወገን ባለየ ተኩስ 59 ጄኔራሎችና ሚኒስትሮች ተገደሉ። ለመግደል ከተሰማሩት ወታደሮች ውስጥ 6ቱ ቆሰሉ። ይህ ሁሉ ሲሆን የደርግ አባላት ኮሎኔል መንግስቱ ኃይለማርያምን ጨምሮ ታላቁ ቤተ መንግስት ውስጥ ስብሰባው ሳይበተን ቁጭ ብለው የግድያውን መፈጸም ሪፖርት ይጠብቁ ነበረ። ጉዞ ወደ መረሸኛ። በእስር ቤት ውስጥ ታስረው የነበሩና ያንን ዕለት የሚያስታውሱት የልዩ አቃቤ ሕግ ሁለተኛ ምስክር በዕለቱ የተፈጠረውን እንዲህ አስረድተዋል። 12 ሰዓት በሚሆንበት ጊዜ በእስር ቤቱ ግቢ ውስጥ ከሌላው ቀን በተለየ ፓውዛዎች ይበሩ ጀመር። ከምሽቱ 1 ሰዓት አካባቢ ተጨማሪ የታጠቁ ወታደሮችና የእስር ቤት መኪናዎች መጡና እስር ቤቱ ግቢ ገብተው ቆሙ። በዕለቱ የእስር ቤቱ በር በጊዜ ተዘግቶ ነበር። ክፍት በነበረው ቦታ ብርድ ልብስ ሸፈኑበትና ወደ 1 ቁጥር እስር ቤት ሄደው የእስረኞቹን ስም መጥራት ጀመሩ። ከ1 ቁጥር እስር ቤት 20 ሰዎችን ጠርተው አስወጧቸውና እኔ ወደ ነበርኩበት ቁጥር 2 እስር ቤት መጥተው በሩን ከፈቱ። በዚህ ጊዜ ሻለቃ ጌታቸው ሽበሽና አብሮት የነበረ ስሙን የማላውቀው ወታደር ወረቀት ይዘው ከዚህ ውስጥ ሰዎች ስንጠራ ቶሎ ብላችሁ ውጡ አሉና መጥራት ጀመሩ። እነሱ ስም ሲጠሩ የእስረኞቹ ኃላፊ ዶክተር ምላሴ ኃይሌና እኔ ምክትል ስለነበርን በር ላይ ቆመን ወደ ክፍሉ እያስተጋባን እስረኞቹን መጥራት ቀጠልን። በእኛ ክፍል አብረን ታስረን ከነበርነው ውስጥ 27 ሰዎች ተጠርተው ወጡና ከ1 ቁጥር ከወጡ እስረኞች ጋር አደባለቋቸው። ወዲያው በሰንሰለት እያቆራኙ ያስሯቸው ነበር። እስረኞቹ ሲወጡ ከእስረኞቹ ውስጥ ኮሎኔል ዓለምዘወርቅ ተሰማን መልካም ዕድል ስላቸው እባክህ እናውቀዋለን አሉኝ። ሌተናል ጄኔራል ደበበ ኃይለማርያም ተጠርተው በር ላይ ደርሰው ወደ ውስጥ ተመልሰው ከኛ ጋር ታስረው የነበሩ ከአክሱም የመጡ ንብረወድ ገብረስላሴ ፀሐይን ይፍቱኝ ብለው መስቀል ተሳልመው ወጡ። ልጅ እንዳልካቸው ታሞ ተኝቶ ስለነበር ስጠራው ደሞ ምን ይሆን ብሎ ወጣ። አብዛኛው እስረኛ በቢጃማ ነበር የወጣው። ከነዚህ ውስጥ ልዑል አስራተ ካሳ ታመው እግራቸውን እያነከሰ በቢጃማ ነበር የወጡት። ልብስ ሲቀይሩ መድኃኒት ይያዙ ሲባል አሁን ይመለሳሉ ቶሎ ብለው ይውጡ በማለት አስወጧቸው። እስረኞቹ ከወጡ በኋላ የኛ በር ተዘጋ። ወዲያው መኪኖቹ ተንቀሳቀሱና ሄዱ። እኛ ከታሰርንበት ውጪ ሌሎች 4ኛ ክፍለ ጦር ከነበሩ እስረኞች ውስጥ በዛን ዕለት ኮሎኔል ይገዙ ይመኔን አይቻለው። እንዲሁም ስማቸውን ለመጥራት ብቸገርም እኛ ከታሰርንበት ውጪ ታስረው የነበሩ እስረኞችን አይቻለው። ሰዎቹ ይመለሳሉ ብለን ስንጠብቅ ሳይመለሱ ቀሩ። በማግስቱ ጠዋት 1 ቁጥር እስር ቤት ውስጥ ታስረው የነበሩ ወታደሮች ቢቢሲ ራዲዮ ጣቢያ ሲያዳምጡ ሰማን። ከእስር ቤቱ የተወሰዱ ሰዎች ተገድለዋል በማለት ሲናገሩ ነበር። እንዲሁም ጠባቂ ወታደሮቹም እርስ በርሳቸው ስለ ሰዎቹ መገደል ሲያወሩ ሰማን የሚሉ እስረኞች ነበሩ። ህዳር 16 ቀን 1967 ሰኞ ዕለት ጠዋት 3 ሰዓት አካባቢ የቁጥር 1 እና ቁጥር 2 እስር ቤት ተጠርጣሪዎች ደጃዝማች ካሳ ወልደ ማርያምና ዶክተር ምናሴ ኃይሌን የማናውቃቸው ወታደሮች ትፈለጋላችሁ ብለው ወሰዷቸውና ከግማሽ ሰዓት በኋላ ተመልሰው መጡና በየክፍላችን ሰበሰቡን። ህዳር 14 ቀን 1967 ዓ.ም የተወሰዱት እስረኞች አብዮታዊ እርምጃ ተወስዶባቸዋል፣ ማለትም ተገድለዋል። በተረፋችሁት ላይ ምንም ተመሳሳይ እርምጃ አይወሰድም፣ በአጭር ጊዜ ውስጥ ቃላችሁን እየሰጣችሁ ትፈታላችሁ ብለን እንድንነግር ታዘናል በማለት የኛ ሰብሳቢ ነገረን። ቁጥር 1 እስር ቤትም ይኸው ተገልጾላቸዋል። በማግስቱ ህዳር 17 ቀን 1967 ሻለቃ ጌታቸው ሽበሺ፣ መቶ አለቃ ጴጥሮስ ገብሬና የማላስታውሳቸው ወታደሮች እስር ቤት መጥተው እስረኛውን ሰብስበው ትላንት ለእስረኛ ተጠርጣሪዎች የገለጽነውን ከኛ አፍ እንድትሰሙ ነው። በቀራችሁት ላይ ምንም ነገር አይወሰድም። ጥፋት ቢገኝባችሁም
በፍርድ ቤት ቀርባችሁ በእስራትና በገንዘብ ትቀጣላችሁ። ጥያቄውም በትንሽ ቀናት ውስጥ ተጀምሮ ትለቀቃላችሁ። ይህንንም በእግዚአብሔር ስም አረጋግጥላችኋለሁ ብሎ ማለልን። ዝርዝሩን ከዚህ ላይ ተረዱት በማለት ለየክፍሎቹ አንዳንድ ጋዜጣ ዋናውን ሰጠን። ጋዜጣው ላይም ሰዎቹ ስለመገደላቸው ይገልጻል። እስረኞቹን ሲወስዱ ከሻለቃ ሺበሺ ጋር ሻለቃ ካሳያ አራጋው፣ መቶ አለቃ ጴጥሮስ ገብሬ፣ ፍስሐ እንደቶ የተባሉ አብሮ ነበሩ። የቀሩትን ወታደሮች አላውቃቸውም። እኛ ከታሰርንበት ቁጥር 1 እና ቁጥር 2 እስር ቤት ውስጥ በጠቅላላ የተወሰዱት 43 ሲሆኑ ጋዜጣው ላይ የተገለጹት ሰዎች 59 ናቸው። ከኛ እስር ቤት ውጪ ሌላ ቦታ ታስረው ከነበሩት እስረኞች ውስጥ ጨምረው መግደላቸውን ጋዜጣው ላይ በማንበባችን አውቀናል። የ60ዎቹ አስክሬን ደረሰኝ። ምሽቱን በትዕዛዙ መሰረት ሰዎቹ ተገደሉ። የወህኒ ቤቱ አባል ሻምበል ነጋሽ ማሞ የ60 ሰዎችን አስክሬን ተረክቦ ደረሰኝ ሰጠ። 60ኛው በዛው ዕለት ከደርጉ ጋር ተዋግተው ራሳቸውን የገደሉት የጊዜያዊ ወታደራዊ አስተዳደር ደርግ የመጀመሪያ ሊቀመንበር የነበሩት የሌተናል ጄኔራል አማን ሚካኤል አንዶም አስክሬን ነበረ። በግድያው ወቅት በተባራሪ ጥይት የቆሰሉ የደርግ ወገኖች ማንነት ተረጋግጦ በደርጉ የሕክምና መኮንን በመቶ አለቃ እንዳለ ገላን በኩል ሕክምና ተደረገላቸው። ለመሆኑ 60ዎቹ ባለስልጣናት ላይ እነማን ተኮሱ? ለደርጉ ኃላፊዎች አዲስ አበባ ወህኒ ቤት ግቢ ውስጥ በአካል ተገኝተው የአፄ ኃይለ ሥላሴን ጄኔራሎችና ሚኒስትሮች ተኩሰው የገደሉ የደርግ አባላት ስም ዝርዝር፣ የተኮሱት ጥይት መጠን በሻለቃ ጌታቸው ሺበሺ ሪፖርት ተደረገ። በዚህም መሰረት ሻለቃ ጌታቸው ሺበሺ 43 ጥይት፣ ሻምበል ተፈራ 32 ጥይት፣ ሻምበል ኃይሌ መለሰ 25 ጥይት፣ ባሻ ተፈራ ጅፋር 60 ጥይት፣ 50 አለቃ በቀለ ደጉ 32 ጥይት፣ 50 አለቃ ሚካኤል 25 ጥይት፣ 50 አለቃ ዳምጤ 16 ጥይት፣ ወታደር ደጀኔ ያገኘው 40 ጥይት፣ ወታደር ገብረ እግዚ ብርሃኑ 50 ጥይት፣ ሻለቃ ባሻ ለማ ኩምሳ 7 ጥይት፣ ምክትል 10 አለቃ ግርማ አየለ 3 ጥይት። በግድያው ላይ በጠቅላላው 393 ጥይቶች መተኮሳቸው ተረጋገጠ። ይህ ቁጥር በደርጉ አባላት ብቻ የተተኮሰውን የሚያካትት እንጂ በሌሎች ወታደሮች የተተኮሰውን አይጨምርም። ለመሆኑ የመጨረሻዋ ሰዓት ምን ትመስል ነበረ? ግድያው ሲፈጸም የነበረው የዓይን እማኝ ይናገራል። የዓይን እማኙ ሲናገር ስራ ጨርሼ ከቀኑ 10 ሰዓት ስወጣ በር ላይ ትዝ እንደሚለኝ 10 አለቃ ገረመው እንዳትወጡ ተብለናል አለኝና ቆየው። 11 ሰዓት ተኩል በሚሆንበት ጊዜ 10 አለቃው ከመሳሪያ ግምጃ ቤት ካቴና አውጣዋለንና አወጣን። ከዚህ በኋላ ሻምበል ባሻ ደጀኔ የሚያሽከረክረው እስረኛ ማጓጓዣ ከባድ መኪና ውስጥ ግቡ ተባልንና ከገረመው ጋር ገባን። ሌሎች እነከሌ የማልላቸው 2 ወይም 3 የጦር ሰራዊት አባላት ጭምር ያሉባቸው መኪኖች እየመሩን በግምት 12 ሰዓት ከ30 ደቂቃ እስከ 1 ሰዓት መካከል 4 ኪሎ ቤተ መንግስት ገባን። እንደገባን ቤተ መንግስት ግቢ ውስጥ ፎቅና ምድር ቤት ያለው ህንፃ ፊት ለፊት አዙሩና አቁሙ አሉን። መኪናው ቆመ። ወረድን። አካባቢውን ስናይ ፓውዛ ይበራል። ፀሐይ ሆኗል። ዙሪያው በታንክ ተከቧል። ሚሊተሪ ፖሊስ በብዛት አለ። እኛ ከጠሪዎቹ 3 እርምጃ ርቀን እስረኞቹ ከምድር ቤት በየተራ በየስማቸው እየተጠሩ ወጥተው እኛ ዘንድ ሲደርሱ በተሰጠን ትዕዛዝ መሰረት የአንዱን እስረኛ ግራ እጅና የሌላኛውን እስረኛ ቀኝ እጅ አንድ ላይ በማድረግ በካቴና እናቆራኛቸዋለን። ከዚያ በኋላ መኪና ላይ ሚሊታሪ ፖሊሶች ያሳፍራሉ። በዚህ አይነት በግምት ከ50 በላይ ሰዎች ተቆራኝተው መኪና ላይ ተጫኑ። መኪና ውስጥ ገባንና ጉዞ ተጀመረ። በጉዞ ላይ እስረኞቹ የት ነው የሚወስዱን ወቴ ሲሉኝ እኔም አላወቅኩም አልኳቸው። ሜክሲኮ አደባባይ ደርሰን ወደ ወህኒ ቤት መስመር መኪናው ሲጠመዘዝ ደስታ ተሰማቸውና ወህኒ ቤት ከገባን ጥሩ ነው፣ ቤተሰቦቻችን ይጠይቁናል ብለው ተወያዩ። ጉዞ ቀጠለና የአዲስ አበባ ወህኒ ቤት ግቢ በር ተከፍቶ መኪናው እስረኞቹን እንደያዘ ሲገባ
በመኪናው መብራት ሳንጃ ያለው መሳሪያ ይዘው የተደረደሩትን ወታደሮች እስረኞች ሲያዩ በመደናገጥ ተንጫጩ። ራስ መስፍን ስለሺ ይሄ ባሪያ ሊፈጀን ነው፣ ለፍርድ ቤት ሳንቀርብ ፍርድ ይታይልን እያሉ ጮሁ። ሌሎቹም ተንጫጩ፣ አስተጋቡ። መኪናው ወደፊት ሄድና አዙሮ ቆመ። እስረኞቹ ወርደው በሰልፍ መደዳ የህንፃው ግንብ ከኋላቸው ሆነው ቆሙ። የመኪና መብራት ይበራባቸዋል። ፊሽካ ድምፅ ተሰማ። ማን እንደነፋው አላውቅም። 2 ጊዜ እንደተነፋ ተኩስ ተከፈተ። ተኩሱ የተከፈተው በተደረደሩት እስረኞች ላይ ነው። በርቀት ግቢ ውስጥ ምንም መሳሪያ ሳንይዝ በማናውቀው ሁኔታ በተፈጠረው ተኩስ ተደናግጠን እያለ በጥይት ጭንቅላቴን ተመታው። ሆስፒታል ገባው። ከዚህ በኋላ የሆነውን አላውቅም። ስለ ግድያው አፈጻጸም ኮሎኔል ተስፋዬ ወልደ ሥላሴ ሰብሳቢው አጠገብ ሆነው ሂደቱን በመገናኛ ሬዲዮ ይከታተሉ ነበር። በስተመጨረሻም የግድያው ዋናው አስፈጻሚ ሻለቃ ጌታቸው ሽበሺ ከተገዳዮቹ መካከል ኮሎኔል ያለምዘወርቅ ተሰማ እየፎከሩ መጀመሪያ እኔን ግደሉኝ እንዳሉ፣ ጄኔራል አሰፋ በየነ እጠቅማችኋለሁ አትግደሉኝ እንዳሉ፣ ከርሸናው በኋላም ቀብራቸው መፈጸሙን ሪፖርቱን ለጉባኤው አቀረበ። ታሪክም እያንዳንዷን መዝግቦ እንዲህ አኖረ። የ60ዎቹ ግድያ እንደዚህ ተፈጸመ። አፄ ኃይለ ሥላሴም ሕይወታቸው ከማለፉ በፊት ተከፍተውና ተናደው ተራግመው ነው የሞቱት ይለናል። ከእሳቸው ጋር በኢዮቤልዩ ቤተ መንግሥት አብሬያቸው ነበርኩ ያለ የዓይን እማኝ። ታሪኩን እነሆ። የቀዳማዊ ኃይለ ሥላሴ እርግማን። እኔ ኢትዮጵያን በዓለም ማህበር ለማስተዋወቅና በትምህርትና ስነ ጥበብ የኢትዮጵያን ሕዝብ በመምራቴ እንዲሁም በአፍሪካ ቀንድ ካሉት ሀገራት ተመጣጣኝና ወታደራዊ ሙያ ያለው ሰራዊት በማፍራቴ ኤርትራን ወደ እናት ሀገሯ እንድትቀላቀል በማስቻሌ ሀገሬ ኢትዮጵያ የዓለም ስልጣኔ ተጠቃሚ እንድትሆን በማድረጌ የኢትዮጵያ ሕዝብ ከበሽታ ከድንቁርና ተላቆ የተሻለ ኑሮ እንዲኖር ሁሉም የተማረው ክፍል እንደየችሎታውና ዝንባሌው የሥራ ዕድል ሰጥቻለሁ። የኢትዮጵያ ሕዝብ ተከባብሮ አብሮ እንዲኖር የሃይማኖት ሥርዓት እንዲከበር አድርጌያለሁ። ይህ ሁሉ ድካሜ በሰለጠኑ ወታደሮቼ ከንቱ ሆኗል። በእግዚአብሔር ፍቃድ ሞአንበሳ ዘምነገደ ይሁዳ ስዩመ እግዚአብሔር ሆኜ ተሹሜባት የሀገር አውራ ከሆንኩ ፈጣሪ አምላክ እርግማኔን በታላቅ አክብሮት ይስማኝ ይቀበለኝ። እነዚህ ወታደሮች መለያቸው መከበሪያቸው ሳይሆን የውርደት ምንጭ ይሁን። ቅዳሜ ቢደሰቱ እሁድ መርዶ ይሁን። ስደት፣ እስራት፣ ሞት፣ ውርደት ስንቃቸው ይሁን። ሰሜን ኢትዮጵያ ጦርነት ይሁን። መሃል ኢትዮጵያ ይታመስ። ሰላም፣ ፍቅር ይጥፋ። ሁሉም በጥርጣሬ ይኑርባት። ሕዝቡ እውነተኛ ፍትህ አያገኝ። መንግሥት አይጽናባት። ረሃብ፣ ችግርና ስደት የኢትዮጵያ ስንቅ ይሁኑ። ኢትዮጵያ ውለታዬን ረስታ ለዚህ ሁሉ ችግር ከዳረገችኝ ለኢትዮጵያ ሁሉ ደግ ያሰበ ኑሮ መራራ ዕድሜው አጭር ይሁን። ሁሉም በወለደ ልጁ ይዋረድ። ደግ የሚያስብ በምድሩ አይወለድ። የረጋ መንግሥት አይስጣት። ባለሥልጣኖቿ ሁሉ የሚተራረዱ የሚጋደሉ ይሁን። መሪዎቿ ሁሉ ጠላት ይሁኑ። ወዳጅ መስሎ ጠላቷ ይሾምባት። ረሃብ፣ ጦርነት፣ ሁከት ያናውጣት። ኢትዮጵያ ላይ ትዳር፣ መልካም ትውልድ አይቆምባት። ያለ እውቀት ተናጋሪ ይብዛባት። እውነት ይጥፋ። ተበድሮ የማይከፍል ትውልድ ይስፈርባት። ዜጎቿ ጠዋት ቢስማሙ ማታ ይጋደሉ። ውለታ የዋለለት ሁሉ ይዋረድ። ቀና መንገድ ይዘጋበት። ይህን እርግማን እግዚአብሔር ሊሰማኝ እምባይን ለማበስ ቀርቦኛል በማለት የኢትዮጵያ ንጉሠ ነገሥት እንባቸውን እየረጩ ተራግመዋል። የተራገሙትም ሰኔ 16 ቀን 1968 ዓ.ም ጠዋት ነው በማለት ያኔ የቅርብ ተንከባካቢያቸው ነበርኩ፣ እስከ ለተሞታቸውም እዛው ኢዮቤልዩ ቤተ መንግሥት አብሬያቸው ነበርኩ፣ ስሜን መግለጽ አልፈልግም በማለት በእጅ ጽሑፍ የተጻፈውን ዶክመንት ለመጽሐፉ ደራሲ አስረክበዋል። የአፄ ኃይለ ሥላሴ እርግማንም እንዲህ ነበረ። የደርግ አነሳስና የኤርትራና ትግራይ እንቆቅልሽ ጦርነት።
በመቶ አለቃ ታደሰ ቴሌ ሳልቫኖ ተጻፈ። እኛም ለታሪክ ማስታወሻ የሆነን ዘንድ ከመጽሐፉ ላይ ያገኘን። ይህም የኢትዮጵያ ታሪክ ነው።